አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ እማምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለት ስሉስ የሚነበብ ለሃ ማርያም እንሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከት ጸሎቷና የተወደደ ልጇ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ምሕረት ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በሁለት ወገን ድንግል የምትሆን ወላዲት አምላክ እመቤታችን ቅድስት ድንግል ማርያምም ደቀ መዝሙሩ ጴጥሮስ የተወደደ ልጇን ስለ ካደው በቤተ ዮሐንስ ስታዝን ከቆየች በኋላ ወደ ፍቁረ እግዚእ ቅዱስ ዮሐንስ ላከችበት። ቅዱስ ዮሐንስም እያለቀሰ መጣ። ድንግል ማርያምንም እያለቀሰች አገኛት። ሁለቱ እመቤታችን ድንግል ማርያምና ፍቁረ እግዚእ ቅዱስ ዮሐንስ ስለ ተወደደ ልጇ ስለ ክርስቶስ እርስ በርሳቸው ይላቀሱ ጀመር። ፍቁረ እግዚእ ቅዱስ ዮሐንስም እመቤቴ ድንግል ማርያም ሆይ አሳልፎ እንደ ሰጠው ይሁዳ ነውር የለበትምና ጌታችንን ስለ ካደው ጴጥሮስ አታልቅሺ። እኔ በራት ጊዜ በጌታዬ አጠገብ ተቀምጬ ሳለሁ ጌታችን ጴጥሮስን 3 ጊዜ ትክደኛለህ ሲለው ሰምቻለሁና። ይኸውም ጌታችን ፍጥረት ሁሉ ስለሚድንባት ነገረ ሞቱ በነገረን ጊዜ ነበር። ያን ጊዜም የሰው ልጅ ከሽማግሎችና ከሊቃነ ካህናት ብዙ መከራ እንደሚቀበል፣ እንደሚገደል፣ በሦስተኛውም ቀን እንደሚነሣ ይህንን ገልጦ ጌታችን ይነግረን ዘንድ ጀመር። ወንድማችን ጴጥሮስም ጌታዬና አምላኬ ሆይ እንደዚህስ አይሆንብህ፣ እኔም ሞት ዘንድ ይሻለኛል እንጂ ለዘላለም አልክድህም። አንተን መካድስ ለእኔ አይሆንብኝ፣ ስለ አንተ ነፍሴን አሳልፌ እሰጣለሁ እንጂ አለ። መምህራችንም ይህን ጴጥሮስን 3 ጊዜ ሲገሥጸው ሰይጣን ከኋላዬ ሂድ የሰውን እንጂ የእግዚአብሔርን አታስብምና ሲለውም አስቀድሜ ሰምቻለሁ። የማርቆስ ወንጌል ምዕራፍ 8 ቁጥር 31። እመቤቴ እናቴ ሆይ እንኪያስ ስለ ወንድማችን ጴጥሮስ አታልቅሺ፣ መካዱ ለኀጣን ሁሉ ንስሐ ገብተው ይድኑ ዘንድ ምሳሌነት አለው፣ የጌታችንን ቃል አሳብሎ ነበርና። ድንግልም ልጇን ስላላየችው በቤተ ዮሐንስ እጅግ አዝና ሳለች ዳግመኛ ወደ ቀደመ ሐዘኗና ለቅሷ እንደገና ተመለሰች። እመቤታችንን ቅድስት ድንግል ማርያምም ዮሐንስ ሆይ ወደ ቀራንዮ ትወስደኝ ዘንድ እማጽንሃለሁ፣ ዮሐንስ ሆይ ከኔ ጋር ወደ ጎልጎታ ትሄድ ዘንድ አማጽንሃለሁ። ከዚህ አስቀድመው የሰረቀ የሚሰቀልበትን ሽፍታም አንገቱን የሚቆረጥበትን ስፍራ አይቼ አላውቅም። ዛሬ ግን ሀገሬን ትቼ ደስታዬንም ንቄ በእግሬ ልጄ ወዳጄን በሌባና በሽፍታ መሃል ወደ ሰቀሉበት መካነ ቀራንዮ እሄዳለሁ። ልጄ ሆይ ከወንድሞች በአንተ ዘንድ አብሮህ የቆመ የለም፣ ከወገኖችህም አንዱም እንኳ ስለ አንተ አንዲት ቃልን የተናገረ አልተገኘም። ልጄ ወዳጄ ሆይ ስለ ልጇ የእናት ሐዘን የከበደ ነው፣ የወዳጅም ሐዘን ወዳጅ ዘንድ የጸና ነው። ወዳጄ ልጄ ሆይ ከሁላቸው እስራኤላውያን ሐዘን ይልቅ የኔ ሐዘን ይበልጣል። ቅዱስ ዮሐንስም ከሐዘኗ ጽናት የተነሣ ዝም ትል ዘንድ እንዳልቻለች ባየ ጊዜ ሊያጽናናት አልቻለም። እርሷም ልጄን ዛሬ ካላየው መጽናናት አልችልም አለች። ልጇን የሚወድ ቅዱስ ዮሐንስም ተነሺ፣ እኔም ካንቺ ጋር ወደ ቀራንዮ እሄዳለሁ አላት። ወላዲት አምላክ እመቤታችን ንጽሕት ቅድስት ድንግል ማርያምም ከቤተ ዮሐንስ ወጥታ ወደ ኢየሩሳሌም ከተማ በእግሯ ትጓዝ ዘንድ ጀመረች። እጅግ አዝናለችና ከፍቁረ እግዚእ ቅዱስ ዮሐንስ በቀር የሚያጽናናት አጥታለችና። የተወደደ ልጇንም ይሁዳ አሳልፎ ሰጠው። ቶማስም ሸሸ፣ ጴጥሮስም ካደ። ተራሮች አዘኑ፣ ዓለምን መላዋን ጨለማ ሸፈናት። ሁላቸው ደቀ መዛሙርትም ሸሹ። የሰማይ መላእክትም በአርምሞ ተደነቁ፣ ሰማያውያንም ምድራውያንም ደነገጡ። እመቤታችን ቅድስት ድንግል ማርያምም እያለቀሰች የሰማይ መላእክት ቅዱሳኑን ገብርኤል ሆይ እንግዲህ ሕዝበ አይሁድ እጆቹንና እግሮቹን እነሆ ቸንክረው
የሚይዙበት የተወደደ ልጄ ፈጣሬን ታየው ዘንድና። ደቀ መዛሙርቱስ መምህራቸውን ብቻውን ትተው ቢሸሹ እናንተ መንፈሳውያኑ ለምን ዝም አላችሁ? መሬታውያን ሞትን ቢፈሩ እናንተ ሰማያውያን ለምን ከርሱ ራቃችሁ? እሳትም ከክንፋችሁ ወጥታ በውስጣቸው የነበሩትን ሁሉ አጥፍታቸዋለችና። ሰዶምና ገሞራንስ ያጠፋችኋቸው እናንተ አልነበራችሁምን? ዛሬ እናንተ ታዲያ ለምን ዘገያችሁ? ሊቀ መላእክት ቅዱስ ገብርኤልም ያዘነች እመብርሃንን ቅድስት እመቤት ሆይ አትዘኚ፣ አታልቅሺ፣ ልጅሽ ፈቃዱ ባይሆንስ ይሰቅሉት ዘንድ ባልቻሉም ነበር። በምሕረቱ ሰውን ስለ መውደዱም አዳምንና ዘሩን ያድናቸው ዘንድ በምድር ተገልጧልና። የብርሃን እናቱ እመቤቴ ሆይ ባይፈቅድስ ይሰቅሉት ዘንድ ዕፀ መስቀል ትሸከመው ዘንድ ባልቻለችውም ነበር እያለ አጽናናት። ልጇ ወዳጇ በመስቀል ላይ ስለሚቀበለው መከራ የምታለቅስ እመቤታችን ቅድስት ድንግል ማርያምም ወደ ቀራንዮ በሄደች ጊዜ እየፈጠነች ስትገሰግስ የሚያዩት ሰዎች ሁሉ እርስ በርሳቸው እንደዚህ እየጮኸች የምታለቅስ ይህች ማናት ይባባሉ ነበር። ሌሎችም ይህችስ የምትሻውን ከዚህ ገበያ ስትገዛ አይተናት አናውቅም አሉ። ሌሎቹም እርስ በርሳቸው ይህች አዲስ የመጣች ናት፣ በድንጋጤ በአደባባይ ትዞራለችና አሏት። ቅዱስ ዮሐንስ የጌታችን ኢየሱስ ክርስቶስ ደቀ መዝሙር እንደሆነ የሚያውቁ ሌሎችም ይህች እንዲህ የምትፋጠን ልጇን በመስቀል እንደ ተሰቀለ ልታይ ይሆን እንጃ ተባባሉ። ሌሎችም ስለ ልጇ ነግረዋት ይሆናላ አሉ። ሌሎችም ደምግባቷ የፊቷ ሞገስም ምንኛ ደስ እንደሚያሰኝ ተመልከቱ ተባባሉ። ሌሎችም እንደዚህችስ ያለች በዚህች ከተማ ውስጥ አላየንም፣ መልኳም የልጇን መልክ ይመስላል አሉ። በገበያው ውስጥም የነበሩ ሁሉ በተወደደ ልጇ ሐዘን እያለቀሰች ስለምትጓዝ እመቤታችን ቅድስት ድንግል ማርያም እንዲህ ሲናገሩ በየአውራጃው ሁሉ ዝናዋ ተሰማ። ቅድስት ሰሎሜም ከኋላ ትከተላት ነበር። ሌሎችም ሴቶች ራሳቸውን በመደረቢያቸው ተከናንበው እርሷም ከማዘንና ከማልቀስ በቀር ምንም ወደ እነርሱ ዞር ሳትል ይከተሏት ነበር። እመቤታችንም ጎልጎታ በደረሰች ጊዜ በዕፀ መስቀል ላይ የተሰቀለ ልጇን ለማየት የተሰበሰቡ ብዙ ሰዎችንና ጭፍራዎችን አየች። ስለዚሁ የበጋ ፋሲካ ልዩ ወርህ ከየአውራጃውና ከየሀገራቱ ወደ ኢየሩሳሌም የተሰበሰቡ ነበሩ። አሊህም የእስማኤል ወገንና ሕዝቡም ሁሉ እርስ በርሳቸው ተጨናንቀው ስለሚታየው ታላቅ ድንቅ ነገር ከአምሃርያንና ከባራቅ ከምዋብና ከኮቦርም የተሰባሰቡ ነበሩ። ሌሎችም በደል በሌለበት በዚህ ሰው ላይ በአመፃ ፈረዱበት ይሉ ነበር። ሌሎችም ብዙ ጊዜያትን የዚህን ሰው ሞት ሲሹ ነበር አሉ። ሌሎችም እነሆ ዛሬ ኃይሉንና ብርቱውን ሰው ገደሉ ተባባለ። ሌሎችም ፍርድ በዚህች ሀገር ውስጥ ቢኖርስ እርሱን ባልገደሉም ነበር አሉ። ሌሎችም ስለ እርሱ ንጉሥ በአይሁድ ሁሉ ላይ ንጉሥ ያደርገው ዘንድ የላከው ነው፣ ስለዚህም ንጉሥ ሄሮድስ እንዲገደል አዞ ነው ተባባሉ። ሌሎቹም ስለ ጌታ አዝነው ሳይሞት የወንድሙን ሚስት ቀምቶ ጎስቋላና ተንከራታች ያደረገ ነው፣ እነሆ ዳግም ይህንን ሰው ያለ ምሕረት ገደለው ብለው ሄሮድስን ረገሙት። እመቤታችን ድንግል ማርያም ግን ስለ ለቅሶዋና ስለ መንከራተቷም በብዙ ሐዘን ፊቷን ደፍታ ታለቅስ ነበር። በአይሁድ መሰባሰብም ጭንቅንቅ ሆኗልና ልጇ ወዳጇን ታየው ዘንድ አልቻለችም። ይሄ የተጨናነቀ የሰዎች ታላቅ መሰባሰብ ልጄ ወዳጄን አየው ዘንድ አልቻልኩምና ልጄ በየት በኩል ነው ብላ ቅዱስ ዮሐንስን ጠየቀችው። ቅዱስ ዮሐንስም በመስቀል ላይ ታየው ዘንድ ዓይኖችሽን በስተ ምስራቅ በኩል ተመልከቺ አላት። ዓይኖቿንም ከፍ አድርጋ ልጇን አየችው። በጉባኤው መሃል ሄዳ በቀኙ እስከምትቆም ድረስ ከቅዱስ ዮሐንስ ጋር መራመድን አላቋረጠችም። ልጇ ወዳጇንም ተሰቅሎ አየችው። ቸር አምላክ ልጇ ጌታችን ኢየሱስ ክርስቶስም ትሕትናዋን አይቶ ቅዱሳት ዓይኖቹን ወደ ቅዱስ ዮሐንስ ዘንድ ተመልክቶ ወዳጄ ዮሐንስ ሆይ እነኋት እናትህ አለው። ለእናቱ እመቤታችን ድንግል ማርያምም እነሆ ልጅሽ አላት።
ከዚያች ሰዓት ጀምሮም ቅዱስ ዮሐንስ የመለኮት ማደሪያ እመቤታችንን ድንግል ማርያምን ደግፎ ይዟት ወደ ቤቱ መለሳት። እመቤታችንም ቅዱስ ዮሐንስን ወንድምም እህትም የሌለው ብቸኛ ነውና ለልጄ እንዳለቅስለት ተወኝ፣ ፈጥነህ ከእርሱ ዘንድ አትውሰደኝ። ዮሐንስ ሆይ ልጄ ምድራዊ አባት የለውም። አንተም ልጄ ሆይ በራስህ ላይ ያደረጉት የእሾህ አክሊል በራሴ ላይ ተደርጎ በአንተ ፈንታ መከራውን ሁሉ በትዕግሥት እቀበል ዘንድ በወደድሁ አለች። ልጇ ወዳጇን አሳልፎ ስለ ሰጠው ይሁዳም ተናገረች። ይሁዳ ሆይ ለወንበዴዎች ሁሉ መስቀል የሚገባ ፍትሕ ቢሆን ኖሮ ከሙዳየ ምጽዋት ትሰርቅ ነበርና ስለምን አንተን አልሰቀሉህም? ለሽፍቶችም ከመሞታቸው በፊት ዕርቃናቸውን መቆም የሚገባ ቢሆንም ይሁዳ ሆይ አንተን ስለምን ዕርቃንህን አላቆሙህም? እያለችም ታለቅስ ነበር። ዮሐንስ ሆይ ዛሬ በዚህ ጉባኤ መሃል የደረሰብኝን ሐዘን፣ ጉስቁልናና የልቦናዬን ሰቀቀኔን ተመልከት። ዮሐንስ ሆይ አይቼው ጽናና ተወኝ። ዮሐንስ ሆይ የድሆች ማደሪያ የሆነ ይህንን ተራራ ከዚች ቀን በቀር ፈጽሞ አይቼው አላውቅምና ከዚሁ ተራራ ላይ ቆሜ አየው ዘንድ ተወኝ። ዮሐንስ ሆይ ይሄ ተራራ በዚህች ስፍራ ያሉ የምስኪኖች መጠጊያ ኢዮብ በመከራው ጊዜ ያደረበት ነውና ሐዘኔ ከእርሱ ይበልጣልና ስለ ልጄ አለቅስ ዘንድ ተወኝ። ዮሐንስ ሆይ ደክም ያለሁና ዛሬም እናት አባት ወይንም ዘመድ የሌለኝ ብቸኛ ነኝና ተወኝ። ድንግልም በልጇ ቀኝ ቆማ ይህን ሁሉ ሐዘን በልቧ ታስብ፣ በሕሊናዋም ትካዜ ሞልቶባት ነበር። ከሐዘን በቀርም ወደ ተሰበሰቡበትም ሰዎች ቀና ብላ አልተመለከተችም። በአጠገቧም የኩዛ ሚስት ዮሐናና መግደላዊት ማርያም፣ ቅድስት ማርያምም ቆመው ነበር። እሊህ ሴቶችም ድንግልን አቅፈው አነሷት። በእሊህ ንጽሕት ሴቶች መሃልም ለቅሶዋ እጅግ የሚያሳዝን ነበርና ከእርሷ ጋር ያለቅሱ ጀመር። ስታለቅስ የሚሰሙ ሌሎች አይሁዳውያን ሴቶች ግን ከወለድሽው የ2 ዓመት ልጅሽ የተነሳ ልጆቻችንን በክንዳችን ሳናቅፍ ቀርተን ነበር፣ ዛሬ ግን በቀላችን ከልጅሽ ጋር በአንቺ ላይ ተፈጸመ እያሉ ይዘባበቱባት ነበር። ከሄሮድስ ወታደሮች ጋር የነበሩትም ጲላጦስ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስን እንደሚወደው ለሄሮድስ ነገረው። አይሁድም ትእዛዙንና ወታደሮቹን እንዲልክ ብዙ እጅ መንሻን አቅርበው ከሕዝቡ ብዙዎቹም ልንሰቅለው ብንሄድ በጲላጦስ ትእዛዝ ሌሎች ወገኖች በላያችን ዘምተው ከእጃችን ይነጥቁታልና እነሆ እንድንገለው ሥልጣናዊ ትእዛዝህን ወደ እኛ ዘንድ ላክ እያሉ ይገለው ዘንድ የሄሮድስን ልብ በተንኰል ያነሳሱ ነበር። ጲላጦስም ይህንን ተንኰላቸውን አውቆ በእርሱና በአይሁድ መሃል ፈጀት እንዳይሆን ከሄሮድስ ጋር አልሄድም። ጲላጦስና ሚስቱ ጌታችን ኢየሱስ ክርስቶስን አብዝተው እንደ ራሳቸው ይወዱት ነበርና። ጲላጦስ እኮ ጌታችን ኢየሱስ ክርስቶስን በጅራፍ የገረፈው እንዲህም ያደረገው እሊህ አመፀኞች አይሁድን ልባቸውን ደስ አሰኝቶ ጌታን እንዳይገሉት ነበር። ጲላጦስማ እንደሚሰቅሉት ቢያውቅ ባለሥልጣናቸውም እርሱ ከሚስቱና ከልጆቹ ጋር ሆኖ ለሞት ባላደረሱት ነበር። ንጉሥ ጲላጦስስ እጅግ በሚወደው ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ላይ እጁን አላነሳም። ስለ ጌታችን ከአይሁድ ጋር ሲነጋገር የጲላጦስ ሚስት ንጉሥ ሆይ እጅህን ከዚህ ጻድቅ ሰው ላይ እንድትጠብቅ በላዩም ክፉን እንዳታደርግ ወቅ፣ ዛሬ ሙሉውን ሌሊት ሁሉ በእርሱ ስሰቃይ አድሬያለሁና ብላ ልካበትም ነበርና። ያን ጊዜም ንጉሥ ጲላጦስ በኩስኩስት ውሃን አስመጥቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ የምታደርጉትን እናንተ ታውቃላችሁ ብሎ በአይሁድ ጉባኤ ፊት እጁን ታጠበ። አስቀድሞም አይሁድ ንጉሥ ሆይ አንተ ይሄ ራሱን ከፍ የሚያደርግ ሰው ከእንግዲህ ዳግመኛ በሰንበት ማንንም እንዳይፈውስ ከገሰጽከው እኛም ፈተን እንለቀዋለን ብለው ለጲላጦስ በሐሰት ነግረውት ነበር። በዚህች የሽንገላ ንግግራቸው ምክንያትም ጲላጦስ የነገሩት እውነት መስሎት ገረፈው እንጂ የዓለም መድኃኒት ፍጹም የባሕሪ አምላክ ክርስቶስ የወለደችለት የእመቤታችን ርኅረተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የደም እንባ ጸጋ ጠብታ ከሁላችን ሕዝበ ክርስቲያን ጋርና
ከኔ ከገብረ ተክለ ሃይማኖት ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን።